የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና ልዩ ልዩ የፓርቲ አጀንዳዎች ላይ መክሮ አቅጣጫዎችን አስቀምጧል። እንደሚታወቀው የብልጽግና ፓርቲ ሀገር የሚያበለጽግ ሀገር በቀል ሐሳብ በመያዝ በአመራር ጥራቱ በአደረጃጀት ስፋቱ በአባላት ብዛቱ በአሰራር ስርዓቱ ከአፍሪካ ቀዳሚ ፓርቲ ነው። በሁሉም መመዘኛ ሲታይ ብልጽግና ፓርቲ በአፍሪካ ቀዳሚው ፓርቲ ነው። በዓለም አቀፍ ደረጃ ደግሞ ግዙፍ ከሆኑ ትላልቅ ከሆኑ ፓርቲዎች አንዱ ነው። ለኢትዮጵያ የሚመጥን ራዕይ በመያዝ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። በሁሉም ዘርፎች የተሳካ ጉዞ እያደረገ ያለ ፓርቲ ነው። ባለፉት ዓመታት ለሕዝብ ቃል የገባቸውን በውጤታማነት እየፈጸመ እና ቃሉን በተግባር እያረጋገጠ ያለ ፓርቲ ነው። በቀጣይም ይህንን ጥረቱን አጠናክሮ ይቀጥላል። ዛሬ የስራ አስፈጻሚ ኮሚቴው ባደረገው ስብሰባም በተለይ በኢኮኖሚው ባለፉት ዓመታት የሰራናቸው የልማት ስራዎች ትልቅ ውጤት ያመጡ መሆናቸውን ባሳለፍነው ዓመት 9.2% ወይም በመቶ የኢኮኖሚ እድገት መረጋገጡን በሚቀጥለው ዓመትም እንደዚሁ 10.2 በመቶ የኢኮኖሚ እድገት እንደሚረጋገጥ እድገቱም ጥራት ያለው መሆኑ የኢኮኖሚ እድገቱ ጥራት ያለው መሆኑ ነው በስራ አስፈጻሚው የተገመገመው። በተለይ ከጥራት አኳያ ኢኮኖሚው አካታችና የህዝቡን ኑሮ የሚያሻሽል እንዲሆን ሰፊ ስራ ነው የተሰራው። እጅግ አመርቂ የሆኑ ውጤቶችም ተመዝግቧል። በተለይ የኢኮኖሚ ጥራትን ለማረጋገጥ አካታችነትን እና የህዝቡን ኑሮ ለማሻሻል ከተሰሩ ስራዎች መካከል አንዱና ዋንኛው ምርትና ምርታማነትን ማሳደግ ነው። በተለይ ከግብርና አኳያ አነስተኛ ይዞታ ያላቸውን አርሶ አደሮች ተጠቃሚ የሚያደርጉ ሰፋፊ ስራዎች ተሰርቷል። በዚህም ከፍተኛ ውጤት ተመዝግቧል። ለምሳሌ በ2010 ዓመተ ምህረት ይመረት የነበረው የሰብል ምርት 306.1 ሚሊዮን ኩንታል ነው በአመት። ይህንን በ2017 ወደ 1.57 ቢሊዮን ኩንታል ማሳደግ ተችሏል። ይሄ ማለት ከ2010 እስከ 2017 ድረስ በ5 እጥፍ ማሳደግ ተችሏል ማለት ነው። ከዚህ ጋር ተያይዞ በዋናነት ተጠቃሚ የሚሆኑት አነስተኛ ይዞታ ያላቸው አርሶ አደሮች በመሆናቸው አብዛኛው የሀገራችን አርሶ አደር ደግሞ አነስተኛ ይዞታ ያለው በመሆኑ በተለይ ከ90% በላዩ በዚህ ውስጥ የሚታቀፍ በመሆኑ እድገቱ በዋናነት ሰፊውን ህዝብ ተጠቃሚ ያደረገ ፍትሃዊ ተጠቃሚነትን ያረጋገጠ የኑሮ ውድነትን ለማቃለል ከፍተኛ አስተዋጽኦ ያበረከተ መሆኑን ማየት ይቻላል። ከዚህ በተጨማሪም በእንስሳት ሀብት ልማትም በተሰራው ስራ እጅግ ከፍተኛ የሆኑ ውጤቶች ተመዝግቧል። በተለይም በክቡር ጠቅላይ ሚኒስትር ሐሳብ አመንጭነት የተጀመረው የልማት ትሩፋት የእንስሳት ሀብት ልማታችንን ምርትና ምርታማነትን ከማሳደግ አኳያ ትልቅ አስተዋጽኦ ነው ያበረከተው። በዚህም የወተት ምርት በከፍተኛ ደረጃ አድጓል። የእንቁላል ምርትና ምርታማነት በከፍተኛ ደረጃ አድጓል። የዶሮ ስጋን በከፍተኛ ደረጃ ማሳደግ ተችሏል። የአሳ ምርትና ምርታማነትን በከፍተኛ ደረጃ ማሳደግ ተችሏል። በሌሎችም እንደዚሁ አመርቂ የሆኑ ስኬቶች ተመዝግቧል። በሆርቲካልቸርም እንደዚሁ ምርትና ምርታማነትን ከማሳደግ ከዚህ ጋር ተያይዞ ከውጭ የሚገባውን ምርት ለመተካትም ይሁን ኤክስፖርትን ለማሳደግ ትልቅ አስተዋጽኦ አበርክቷል። የኢኮኖሚ እድገት ጥራትን ከማረጋገጥ አኳያ ሌላው ወሳኝ ጉዳይ ኢኮኖሚው የተረጋጋና ዘላቂ እንዲሆን ማድረግ ነው። ከዚህ አኳያም አስተማማኝ መሰረት እየተጣለ ያለበት ሁኔታ አለ። ስለዚህ በአጠቃላይ እድገቱ በቁጥር ብቻ የሚገለጽ ሳይሆን ጥራት ያለው የብዙሃኑን ተጠቃሚነት እያረጋገጠ ያለ እንደ ሀገር የጋራ ብልጽግና እንድናረጋግጥ ያስቻለን ያለነው ይህንን በቀጣይ ማጠናከርን የምንቀጥል ይሆናል።
ከኢኮኖሚ ጋር በተያያዘ ሌላው በስራ አስፈጻሚ ኮሚቴ አጽንኦት የተሰጠውና የታየው እንደ ሀገር የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑ ነው። እንደሚታወቀው ከዚህ ቀደም በኢኮኖሚያችን ግብርና የነበረው ድርሻ እጅግ ከፍተኛ ነው። ለሚመዘገበው እድገትም ያበረከተው አስተዋጽኦ ከፍተኛ ነበር። በጠቅላላ ሀገር ውስጥ ምርት ጂዲፒ ላይ ያለው ድርሻም እጅግ ከፍተኛ ነበር። ባለፉት አመታት እንደ ፓርቲ የኢኮኖሚ መዋቅራዊ ሽግግርን ማምጣት አለብን ብለን በሰራናቸው ስራዎች ውጤት ተመዝግቧል። በዚህም ከዝቅተኛ ምርታማነት ወደ ከፍተኛ ምርታማነት እና እሴት ወደሚጨምሩ ዘርፎች ኢኮኖሚ እየተሸጋገረ መሆኑን አይተናል። በዚህም ከግብርና ወደ ኢንዱስትሪ እና ወደ ዘመናዊ አገልግሎት ኢኮኖሚው እየተሸጋገረ ይገኛል። የ2017ን አፈጻጸም መሰረት አድርገን እንኳን ስናይ ከአንድ አመት በፊት ኢንዱስትሪ በጂዲፒ ላይ የነበረው ድርሻ 29.1 በመቶ ሲሆን ይህንን በ2017 ወደ 30.2% ማሳደግ ተችሏል። የአገልግሎት ዘርፉም እንደዚሁ ዘመናዊ እንዲሆን ለማድረግ ነው ሰፊ ስራ የተሰራው። ኢንዱስትሪ፣ ግብርና፣ አገልግሎት ብቻ ሳይሆን በዘርፎች ውስጥም ሽግግር እየተረጋገጠ ነው ያለው። አንዱ በፓርቲያችን ታቅዶ ሲሰራ የቆየው በግብርና ውስጥም ከፍተኛ ቫልዩ ያላቸው ምርቶች ላይ ትኩረት እናደርግ፣ እንደ ሀገር ብልጽግናን ለማረጋገጥ የሚያግዙ ከፍተኛ ዋጋ ያላቸው ከፍተኛ ቫልዩ ያላቸው ምርቶችን ምርትና ምርታማነት የሚያሳድጉ ስራዎችን መስራት አለብን ብለን ነው ስንሰራ የቆየነው። በዚህም የስንዴ ምርትና ምርታማነት በከፍተኛ ደረጃ ማደጉን ስራ አስፈጻሚ ኮሚቴው ገምግሟል። የሩዝ ምርትና ምርታማነት በከፍተኛ ደረጃ ማደጉን የስራ አስፈጻሚው ገምግሟል። በአጠቃላይ በግብርና ውስጥ እንደዚሁ በተለይ ከፍተኛ ምርታማነትን እሴት የሚጨምሩ ትልቅ ዋጋ ያላቸው ላይ አተኩሮ መስራቱ ውጤት ያመጣ መሆኑን በቀጣይም ተጠናክሮ መቀጠል እንዳለበት ታይቷል። በኢንዱስትሪ ውስጥም ስናይ ከዚህ ቀደም በኢንዱስትሪ ውስጥ ትልቅ ድርሻ ይዞ የነበረው ኮንስትራክሽን ነው። የማዕድን እና የአምራች ኢንዱስትሪ ወይም ማኑፋክቸሪንግ ኢንዱስትሪ ድርሻ እያደገ ነው የመጣው። የኤሌክትሪክ፣ የውሃ ዩቲሊቲስ ምንላቸው ድርሻቸው እያደገ ነው የመጣው። አገልግሎቱም ወደ ዘመናዊነት እንዲሸጋገር ነው የተሰራው። ስለዚህ ዲጂታል አገልግሎቶች፣ ዲጂታል ፋይናንሱ፣ ሌሎች ዲጂታል ኢትዮጵያ ተገባበር ጋር የተያያዙ ስራዎችም ትልቅ ውጤት እያመጡ መሆናቸው ታይቷል። ስለዚህ በአጠቃላይ ኢኮኖሚያችን ኢኮኖሚ መዋቅራዊ ሽግግር እየተረጋገጠበት መሆኑ፣ በዘርፎች መካከልም ሽግግር እየተረጋገጠ መሆኑ ነው የታየው። በሌላ በኩል የተገመገመው ከገቢ አንጻር ከፍተኛ እድገት እየተመዘገበ መሆኑ ነው። ገቢ በሀገር አቀፍ ደረጃ ከፌደራል ጀምሮ እስከ ታች ድረስ በከፍተኛ ደረጃ አድጓል። በመጀመሪያው ሩብ ዓመት የ2018 በጀት ዓመት ማለት ነው 480.92 ቢሊዮን ብር ያህል ነው ከፌደራል ጀምሮ እስከ ክልሎች ድረስ ታክስ መሰብሰብ የተቻለው። ይሄ ከፍተኛ እድገት ነው። በአንድ ሩብ ዓመት የተሰበሰበው ከጥቂት ዓመታት በፊት በአንድ ዓመት ይሰበሰብ ከነበረው ይበልጣል። ይሄ በአጠቃላይ ኢኮኖሚያችን ያደገ መሆኑን የሚያሳይ ነው። በቀጣይም ተጠናክሮ ይቀጥላል። በተለይ ከፖቴንሻል አኳያ ካለን እምቅ አቅም አኳያ በቀጣይም የተጠናከረ ስራ መስራት ይጠይቃል። ሌላው ከኢኮኖሚ ጋር ተያይዞ የተገመገመው ኤክስፖርት ያደገ መሆኑን ላብነትም በ2018 በጀት ዓመት የመጀመሪያ ሩብ ዓመት 2.5 ቢሊዮን ዶላር ያህል ከሸቀጥ ኤክስፖርት ተገኝቷል። የሐዋላው የአገልግሎት ሌሎች ሲጨመሩ በጣም ከፍ ያለ ነው። የሸቀጡን እንኳን ብናይ ከጥቂት ዓመታት በፊት በአጠቃላይ ከኤክስፖርት እናገኝ የነበረውን ያህል መጠን ያለው አፈጻጸም ነው የተመዘገበው። ለዚህ እድገት በግብርና ላይ የመጣው ለውጥ፣ በኢንዱስትሪ ላይ የመጣው ለውጥ፣ እንደዚሁም በአገልግሎት ዘርፉ የመጣው ለውጥ ያመጣው ውጤት ነው ብሎ መውሰድ ይቻላል። ሌላው
ትኩረት ተሰጥቶት የተገመገመው ከውጪ ይገባ የነበረውን ምርት በሀገር ውስጥ ከመተካት አኳያ ተኪ ምርትን በስፋት ከማምረት አኳያ የነበረው አፈጻጸም ነው። በዚህም ላይ አመርቂ ውጤት መመዝገቡ ነው የተገመገመው። ለምሳሌ አምራች ኢንዱስትሪውን ካን ስንወስድ በመጀመሪያው ሩብ ዓመት ከ1 ቢሊዮን ዶላር በላይ ይወጣባቸው የነበሩ ምርቶችን በሀገር ውስጥ መተካት ተችሏል ማለት ነው። ስለዚህ የተኪ ምርት በከፍተኛ ደረጃ እያደገ መሆኑን ያሳያል። ይህን በቀጣይ ማጠናከርን ምንቀጥል ይሆናል። ሌላው ትኩረት የተሰጠው የኤነርጂ ሉዓላዊነትን ለማረጋገጥ ኃይል የሚያመርቱ ግድቦችን የማጠናቀቅ ስራ ትኩረት ተሰጥቶ ሲሰራ ቆይቷል። በአጠቃላይ እንደ መንግስት በተሰጠው በሳል አመራር እንደዚሁም ህዝቡ የድርሻውን በመወጣቱ ሁላችንም ምን ኮራበት የአንድነታችን ምልክት የሆነው የሁላችንም ኩራት የሆነው የታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ተመርቋል። ይሄ ትልቅ ስኬት ነው። ከዚህ በተጨማሪም ሀገራችን በጣም እያደገች ስለሆነ ከዚህ ከእድገታችን ጋር ተያይዞ የኃይል ፍላጎታችንም ከጊዜ ወደ ጊዜ እየጨመረ ስለሚሄድ ከዛ አኳያ የቀጣዩን ታሳቢ በማድረግ መዘጋጀት ያስፈልጋል ብለን ስለሰራን ተጨማሪ የኃይል ማመንጫ ፕሮጀክቶችንም ይፋ ወደ ማድረግ ነው የተገባው። ሁላችንም እንደምናስታውሰው ከጋዝ ኃይል ለማምረት ስራ ተጀምሯል። በአጠቃላይ ከዚህ የምናገኘው ኢነርጂ የህዳሴን ግማሽ ያህል ነው። ስለዚህ ይሄም እንደ ትልቅ ስኬት የሚታይ ነው። ከዚህ በተጨማሪ የኮይሻ ኃይል ማመንጫ ፕሮጀክትም የሲቪል ወርኩ 70% አፈጻጸም ደረጃ ላይ ይገኛል። ከንፋስ ኃይል የማምረት ስራም እንደዚሁ ተጠናክሮ ቀጥሏል። ስለዚህ እንደ ሀገር በቀጣይነት የሚያስፈልገንን ኃይል በራሳችን ከማምረት ከዛም አልፈን ኤክስፖርት ለማድረግ ምቹ ሁኔታ እየተፈጠረ መሆኑ ነው የተገመገመው። ስለዚህ ይሄ በቀጣይም ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ሌላው ትኩረት የተሰጠው የምግብ ሉዓላዊነትን ማረጋገጥ ነው። እንግዲህ እንደሚታወቀው ሀገራችን በምግብ ራሷን በሚገባ ያልቻለችበት ሁኔታ ነበረ። የምግብ ሉዓላዊነታችን ባለማረጋገጣችን ሉዓላዊነታችን በተለያየ መልኩ ሲሸራረፍ ቆይቷል። ይህንን ለአንዴና ለመጨረሻ ጊዜ መሻገር አለብን ብሎ ነው ብልጽግና የተነሳው። ይህንን አጀንዳ አድርጎ ለህዝቡ ካቀረበ በኋላም ህዝቡ በዩንታ ተቀብሎታል። የድርሻውን ለመወጣትም ዝግጁ መሆኑን አረጋግጧል። ስለዚህ ከዚህ ጋር በተያያዘ በተለይ ሰብአዊ ድጋፍም በራስ አቅም ለማቅረብ ሰፊ ስራ ነው የተሰራው። ወደዚህ ስራ ሲገባ የመጀመሪያው ተግባር የነበረው መግባባት ነው። ከአመራሩ ከህዝቡ ጋር በጉዳዩ ላይ በአጀንዳው ላይ መግባባት፣ ሁሉም የድርሻውን እንዲወጣ የሚያደርግ ሁኔታ መፍጠር ነው። የመግባባት ምዕራፉ በጥሩ ሁኔታ ተፈጽሟል። ያም የአስተሳሰብ ለውጥ አምጥቷል። በዚህም ከዚህ ቀደም ከግንዛቤ ጥረት የተነሳ በተለያየ የድጋፍ ማዕቀፍ ታቅፈው ሲረዱ የነበሩ ዜጎች ከዛሬ ጀምሮ ራሳችንን ችለን የራሳችን ገቢ ማመንጨት እንችላለን፣ መረዳት የለብንም፣ ተገቢ አይደለም የሚል አቋም ይዘው ከተረጂዎች ሊስት የወጡበት ሁኔታ ተፈጥሯል። በተሰራው የማጥራት ስራም በርካታ እርዳታ ማይገባቸው ዜጎች ከዚህ ቀደም ግን እርዳታ ያገኙ የነበሩ እንዲጠሩ ተደርጓል። ከዛም በተጨማሪ እንግዲህ ባደጉት ሀገራት ጭምር ተረጂን ዜሮ ማድረግ አይቻልም። በእድሜ መግፋት፣ በጤንነት፣ በልዩ ልዩ ምክንያቶች የራሳቸውን ስራ ሰርተው የራሳቸውን ገቢ ማመንጨት ማይችሉ ዜጎች ይኖራሉ። ልዩነቱ ሌሎች የበለጸጉ ሀገራት ተረጂ ቢኖርም በራሳቸው ነው ለዛ ተረጂ የሚያስፈልገውን እርዳታ የሚያቀርቡት። እኛም ወደዛ መንሸጋገር አለብን ብለን ነው የወሰነው። ከዛም አልፎ የራሳቸውን ዜጋ እርዳታ ለሚገባው እርዳታ ከማድረግ አልፎ ሌላውን የሚረዱበት ሁኔታ አለ። ስለዚህ እንደ ሀገር ከልመና ከተረጂነት ተላቀን ሰብአዊ ድጋፍን በራሳችን ማቅረብ የምንችልበት ሁኔታ መፍጠር አለብን። ከዛም አልፈን በቀጣይ ሌሎችንም ወደ መርዳት መሸጋገር አለብን ብሎ ነው ብልጽግና አቅጣጫ ያስቀመጠው። በዛ መሰረት ሲሰራ ቆይቷል። በተሰራው ስራ የተረጂዎች ብዛት በ2013 የዕለት ደራሽ ምግብ ፈላጊዎች
ወይም ሰብአዊ ድጋፍ በምግብ መልክ የሚቀርብላቸው 27 ሚሊዮን ከነበሩበት በአሁኑ ወቅት ወደ 3 ሚሊዮን ገደማ እንዲወርድ ተደርጓል። ለዚህ ውጤት መመዝገብ አንደኛ አስተሳሰብ የመጣው ለውጥ በርካቶች ራሳቸውን ችለው ከተረጅነት እንዲወጡ አድርጓል። በተሰራው የማጥራት ስራ ማይገባቸው አካላትን የማጥራት ስራ በመሰራቱ እንደዚሁም ተረጂዎችን ከተለያዩ የልማት ኢኒሺቲቮች ጋር በማስተሳሰር ተጠቃሚ እንዲሆኑ በመደረጉና በዚህም ጥሪት አፍርተው ራሳቸውን ችለው የወጡበት ሁኔታ በመኖሩ በተለያዩ ምክንያቶች ተፈናቅለው የነበሩ ዜጎችም በርካቶች ወደ ቀያቸው የተመለሰበት ሁኔታ በመፈጠሩ በእነዚህ ድምር ውጤት የተረጂ ቁጥር በከፍተኛ ደረጃ ቀንሷል። ቀሪውንም ለማሸጋገር መሸጋገር ማይችለውን ደግሞ በራሳችን በቀጣይነት ለመደገፍ የሚያስችል ሁኔታ መፍጠር አለብን ብለን እየሰራን ነው። ከዚህ አንፃር ትልቅ ለውጥ መጥቷል። በተለይ ሰብአዊ ድጋፍን በራስ አቅም ከማቅረብ አኳያ በቂ ፈንድ ማሰባሰብ መቻል አለብን፣ መያዝ አለብን። እንደዚሁም የሚያስፈልገውን እርዳታ በራሳችን አምርተን አከማችተን መያዝ ይኖርብናል። ስለዚህ ምርት የማምረት እና የማከማቸት የማከማቻ መጋዘኖችን የማዘጋጀት ስራ መሰራት አለበት። አደጋ የሚገጥም ከሆነ ሰብአዊ ድጋፍ የሚያስፈልግ ከሆነም በወቅቱ ተገቢውን ምላሽ ለመስጠት ፈንድ አቋቁመን በአግባቡ መያዝ አለብን የሚለው ነው። ስለዚህ ይሄ ተጠናክሮ እንዲፈጸም ነው አቅጣጫ ተቀመጠው። ሌላው በኢኮኖሚ ትኩረት የተሰጠው የስራ ዕድል ፈጠራ ነው። ሀገራችን የወጣት ሀገር ነች። በርካቶች ትምህርታቸውን ከሁለተኛ ደረጃ ትምህርት ቤትም ሆነ ከከፍተኛ ትምህርት ተቋማት ተመርቀው ይወጣሉ። ስለዚህ እነዚህን ካሉት የስራ ዕድሎች ተጠቃሚ ያደረጉ መሄድ ይጠይቃል። ስለሆነም በየደረጃው ትኩረት ተሰጥቶት የሚሰራ ስራ ነው። በመጀመሪያው ሩብ ዓመት በተሰራው ስራ 682528 ለሚሆኑ ዜጎች ቋሚ የስራ ዕድል መፍጠር ተችሏል። ይሄ ስራ በቀጣይም ተጠናክሮ ይቀጥላል። ወጣቶችም በየአካባቢያቸው ካሉ የስራ ዕድሎች ተጠቃሚ መሆን መቻል አለባቸው። ስራን ሳይንቁ ካለው ዕድል ተጠቅመው ሀገራቸውን በጉልበታቸውም በእውቀታቸውም በሚችሉት ሁሉ ማገዝ ይኖርባቸዋል። በመንግስት በኩልም አስፈላጊውን ለማመቻቸት ጥረት የሚደረግ ይሆናል። ሌላው በኢኮኖሚ ትኩረት የተሰጠው ዝቅተኛ ገቢ ላላቸው ዜጎች በተለያየ መልክ ድጋፍ ማድረግ ነው። ይሄ በመንግስት ደረጃ የሚደረጉት ድጋፎች ድጎማዎች ያካትታል። ለምሳሌ ነዳጅ ስትራቴጂክ የሆነ ኮሚዲቲ በመሆኑ በአጠቃላይ የኑሮ ውድነትን ለማቃለልም ትልቅ አስተዋጽኦ የሚያበረክት በመሆኑ መንግስት ከፍተኛ ወጪ አውጥቶ ይዶግማል። ስለዚህ ይሄ ለተጠቃሚው በተገቢው መንገድ እንዲደርስ ማድረግ ያስፈልጋል። ድጋፉን መንግስት አጠናክሮ ቀጥሏል። ሌላው ከቤት አኳያ ነው። በተለይ ዝቅተኛ ገቢ ያላቸው ዜጎች መደገፍ አለብን ያልነው። ስለዚህ ቤታቸውን መጠገን ማይችሉ እንዲጠገንላቸው፣ ቤት የሌላቸው አቅመ ደካሞች ደግሞ ቤት እንዲኖራቸው ማድረግ አለብን ብለን በሰራ ነው። በመጀመሪያው ሩብ ዓመት ብቻ ከ160 ሺህ በላይ የሚሆኑ ቤቶች ዝቅተኛ ገቢ ላላቸው ዜጎች ተሰርቶ ወይም ተጠግኖ ተሰጥቷል ማለት ነው። ይሄ በብር ሲሰላ 39.56 ቢሊዮን ብር ያወጣል ማለት ነው። ስለዚህ በአዲስም የተገነቡ አሉ የተጠገኑም አሉና ይሄ ትልቅ ስኬት ነው ብለን ነው የምንወስደው። በቀጣይም ይሄ ተጠናክሮ እንዲቀጥል ነው አቅጣጫ የተቀመጠው። ሌላው ዝቅተኛ ገቢ ያላቸውን ዜጎች ከመደገፍ አኳያ ትኩረት የሚሰጠው ምገባ ነው። በተለይ ተማሪዎች ምገባ እሱም ተጠናክሮ ቀጥሏል። እንደዚሁም የትምህርት ቁሳቁስን በቤተሰባቸው ማሟላት ማይችሉ ተማሪዎችም እንደዚሁ የትምህርት ቁሳቁስ እንዲያገኙ ነው የተደረገው። በዚህ ማዕቀፍ ከ1 ሚሊዮን በላይ ተማሪዎች ተጠቃሚ ሆነዋል። የተደረገላቸው የትምህርት ቁሳቁስ በገንዘብ ሲተመን ከ7.37 ቢሊዮን ብር በላይ እንደሆነ ነው የታየው። ስለዚህ እነዚህን በቀጣይም አጠናክሮ መቀጠል ያስፈልጋል በሚል ነው ስራ አስፈጻሚው አቅጣጫ ያስቀመጠው። ሌላ ውይይት የተደረገው ከመልካም አስተዳደር አኳያ ነው። በተለይም የመንግስት ተቋማት አገልግሎት አሰጣጥን ቀልጣፋና ውጤታማ ለማድረግና በዚህም ብልሹ አሰራሮችን ለመቀነስ የተገልጋይ እርካታን ለማሳደግ ስራ መስራት አለብን
የሚል አቋም ተይዞ በትኩረት ሲሰራ ቆይቷል። በተለይ ከአገልግሎት አሰጣጥ ጋር በተያያዘ ያለውን ችግር በዘላቂነት ለመፍታት ወሳኙ ጉዳይ ቴክኖሎጂን በመጠቀም ከሰው ንክኪ ነፃ የሆኑ ዜጋው የሚጠበቅበትን ካሟላ በአጭር ጊዜ አስፈላጊውን አገልግሎት ማግኘት እንዲችል የሚረዱ አሰራሮች መዘርጋት አለባቸው። መሰረተ ልማቱም ከዛ አንፃር ለምቶ ዝግጁ መሆን አለበት ነው። ከዚህ አንፃር መሶብ የአንድ ማዕከል አገልግሎት መገንባት አለበት በሚል አቅጣጫ ተቀምጦ በፌደራል ደረጃ ከተሰራው የመሶብ አንድ ማዕከል አገልግሎት ተጀምሮ በመቀጠል ወደ ሁሉም ክልሎች እንዲሰፋ ነው አቅጣጫ የተቀመጠው። በዚህ መሰረት እስካሁን 16 የመሶብ አንድ ማዕከል አገልግሎት መስጫ ማዕከላት ተገንብተው አገልግሎት እየሰጡ ይገኛሉ። በእነዚህ ማዕከላት በርካታ ተቋሞች ገብተው በመቶዎች የሚቆጠሩ አገልግሎቶች በማዕከላቱ እንዲሰጡ ተደርጓል። በእነዚህ ማዕከላት አገልግሎት ያገኙ ዜጎች ስለ አገልግሎቱ ሲጠየቁ እና ሳይንሳዊ በሆነ መልኩ ሲተነተን ተገልጋይ እርካታው ከ95% በላይ ነው የሆነው። ስለዚህ ይሄ ጉዳይ በተለይ መሶብ አንድ ማዕከል አገልግሎትን ማስፋፋት የአገልግሎት አሰጣጥ ችግርን በዘላቂነት ከመፍታት አኳያ ብልሹ አሰራርን ከማስቀረት አኳያ የተገልጋይ እርካታን ከማረጋገጥ አኳያ ትልቅ ፋይዳ ያለው መሆኑ ያየንበት ነው። በቀጣይም አጠናክረን እንቀጥላለን። በዚሁ መሰረት በሚቀጥሉት ወራትም የመሶብ አንድ ማዕከል አገልግሎት ማዕከላት እንዲስፋፉን አቅጣጫ የተቀመጠው እስከ ሰኔ 2018 ድረስ ወደ 100 ለማድረስ ነው ታቅዶ እየተሰራ ያለው። ስለዚህ በዛ መልኩ ክትትል የሚደረግ ይሆናል። ሌላው ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። አብዛኛው የሀገራችን አካባቢዎች ሰላምና ጸጥታ የተረጋገጠባቸው ናቸው። እነዚህ ውስን የሰላምና ጸጥታ ችግር ያለባቸው አካባቢዎችንም ወደ ተረጋጋና ሰላማዊ ሁኔታ ለመቀየር ሰፊ ስራ ነው ሲሰራ የቆየው። ይሄ በመንግስት መዋቅር በጸጥታ ኃይሉ ጥረት ብቻ ሳይሆን ህዝቡም የድርሻውን እንዲወጣ በማድረግ መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ በዲሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምን ጊዜም ከግማሽ ርቀት በላይ ሄደን ተቀብለን ምናስተናግድ ይሆናል። ስለዚህ ችግር ያለባቸው አካባቢዎች በዚህ መልኩ በአንድ በኩል የሰላም አማራጮችን በማስፋት በሌላ በኩል ደግሞ ከህዝብ ጋር በመሆን የህዝብ የዕለት ተዕለት ኑሮ እንዳይቃወስ ማህበራዊ ረፍት እንዳያጡ ከህዝብ ጋር በመሆን የህግ ማስከበር ስራውንም የማጠናከር ስራ ጎን ለጎን የሚሰራ ይሆናል። እንደ ፓርቲ ብልጽግና መሪ ፓርቲ ነው። የመሪ ፓርቲ ሚናውን ለመወጣት ያደረጋቸው ጥረቶች ውጤት ያመጡ መሆናቸውን አይተናል። በቀጣይም የሚጠበቁበትን ኃላፊነቶች በውጤታማነት ለመፈጸም ተቋማዊ አቅሙን በቀጣይነት ማረጋገጥ አለበት ብለን ነው ምናምነው። ከዚህ አኳያ ባለፉት 3 ወራት የብልጽግና ፓርቲን ተቋማዊ አቅም የሚያዳብሩ የሚያጠናክሩ ስራዎች እንደ ፓርቲ ጠንካራ ፓርቲ እንዲሆን እንደ መሪ ፓርቲ ደግሞ ለጠንካራ መንግስት እና ለጠንካራ ሀገር መፈጠር ሚናውን በሚገባ መጫወት እንዲችል የተለያዩ የውስጥ ፓርቲ ስራዎች ተሰርቷል። ከነዚህ መካከል በተለይ አመራሩና አባሉን ለተልኮ ለማዘጋጀት ሰፋፊ ውይይቶች ተካሂዷል። አመራሩን ከላይ እስከ ታች አግኝቶ የማወያየት እና የተልኮ ግልጸኝነት ፈጥሮ መሄድ ያስፈልጋል።
እንደዚሁም አባሉም ሚናውም በግንባር ቀደምትነት እንዲወጣ የሚያስችሉት ውይይቶች ኦሪንቴሽኖች ሊኖሩ ይገባል በሚል ሰፊ ስራ ነው የተሰራው። በውይይቶቹ የፓርቲው ሐሳቦች እንዲዳብሩ ምቹ ሁኔታ ተፈጥሯል። በተጨማሪም አመራሩ አባሉ ዕውቀት እንዲገበያይ እንደዚሁም ክህሎቱን እንዲያሳድግ የአመራር ጥበቡን እንዲያሳድግ ልምዱን እንዲያዳብር ምቹ ሁኔታ የፈጠሩ ውይይቶች በቀጣይነት ተካሂደዋል። በዚህ ሂደት ከላይ እስከ ታች ያለውን አመራርና አባል ለማሳተፍ በተሰራው ስራ ስኬታማ ስራ መሰራቱን አይተናል። ማወያየት ማብቃት ብቻ ሳይሆን እያንዳንዱ አመራርና አባል ባለው ተልዕኮ ባለው ኃላፊነት ደግሞ የመገምገምና የመመዘን ስራ እንዲሰራ ነው አቅጣጫ ተቀምጦ የነበረው። በዛ መሰረት ፓርቲውን አመራርና አባላት በየደረጃው የመገምገም እና የመመዘን ስራ ተሰርቷል። ምዘናውን ተከትሎ ዕውቅና ሊሰጣቸው የሚገቡ ምስጋና ሊቀርብላቸው የሚገቡ የተመሰገኑበት ዕውቅና ያገኙበት እንደዚሁም በስነ ምግባራቸውና በተግባር አፈጻጸም ደከም ያሉትን ደግሞ ተገቢውን ማስተካከያ እርምጃ ሲወሰድ ቆይቷል። በተለይ የርምት እርምጃዎችን ከመውሰድ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል። ይሄ ከኃላፊነት ከማንሳት እንደዚሁም ከደረጃ ዝቅ ከማድረግ እስከ ሽግሽግ ድረስ የሚደርስ ነው። ስለዚህ ፓርቲያችን ለህዝብ ቃል የገባውን በተግባር እንዲያረጋግጥ በየደረጃው ያለው አመራርና አባል በጥሩ ስነ ምግባር ኃላፊነቱን በብቃት እንዲወጣና እቅዱን እንዲያሳካ በዚህም የህዝብ ተጠቃሚነት እንዲረጋገጥ የህዝብ ኑሮ እንዲሻሻል ስርዓት እንዲገነባ ማድረግ ይኖርብናል። ከዚህ አንፃር በየጊዜው ግምገማዎችን ምዘናዎችን በማካሄድ መበረታታት ያለበትና ተገቢውን እርምጃ ሊወሰድበት የሚገባውን ለይቶ የሚሄድ ስራ መጠናከር አለበት። ከዚህ አንፃር የተለያዩ እርምጃዎች መወሰዳቸውን ለማንሳት ነው። በቀጣይም ይሄ ተጠናክሮ ይቀጥላል። በተመደበበት ቦታ በተሰጠው ኃላፊነት ህዝቡም በቅንነት በታማኝነት ማያገለግል የስነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት ውስጥ የተዘፈቀ የተሰጠውን ተግባር በውጤታማነት የማይፈጽም ተገልጋይን አክብሮ ህዝቡን አክብሮ በፓርቲው መርሆችና እሴቶች እየተመራ የህዝቡን ፍትሃዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል። ይሄ በቀጣይም ተጠናክሮ ይቀጥላል። በቀጣይም ፓርቲያችን ቀሪ የበጀት ዓመቱን ስራዎች በስኬት ለማጠናቀቅ የክትትልና ድጋፍ ስርዓቱ እንዲጠናከር ነው አቅጣጫ የተቀመጠው። እቅዳችንን በውጤታማነት ለመፈጸም ተዘጋጅተናል። ከዚህ በተጨማሪ ፓርቲያችን አካታች ሀገራዊ ምክክሩ እንዲሳካ ሚናውን የሚወጣ መሆኑ በስራ አስፈጻሚ ኮሚቴው አጽንኦት ተሰጥቶታል። በተጨማሪም ቀጣዩ 7ኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ዴሞክራሲያዊ ነፃ ሆኖ በህዝብ ዘንድ ታማኝነት ያለው ሆኖ እንዲጠናቀቅ እንዲካሄድ ፓርቲያችን የድርሻውን ለመወጣት ያለውን ቁርጠኝነት በስራ አስፈጻሚ ስብሰባ አረጋግጧል። ከዚህ በተጨማሪ የኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከህዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸውን ጥረቶች አጠናክሮ የሚቀጥል እንደሆነ እና ለዚህም ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚው ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። ስለዚህ በአጠቃላይ በቀጣይ ጊዜ ያሉ ድርብ ኃላፊነቶችን ለመወጣት ፓርቲያችን ዝግጁ ነው። ሌሎች ባለድርሻ አካላትና መላው ህዝብም ሀገራችንን የሚመጥናት ቦታ ላይ ለማስቀመጥ ለሰነቅነው ራዕይውን መሆን የህዝቡን ተጠቃሚነት የሚያረጋግጡ ኑሮን የሚያሻሽሉ ስርዓት የሚገነቡ የኢትዮጵያን የተሟላ ሉዓላዊነት የሚያረጋግጡ
እቅዶችን ለማሳካት በመናደርገው ጥረት ከጎናችን እንዲሆን በዚሁ አጋጣሚ ጥሬን አቀርባለሁ። በጣም አመሰግናለሁ።